ለምሳሌ ህገ መንግስት ሲባል ወይም ደግሞ ፌደራሊዝም ሲባል ብዙ ሰው አንድ አይነት አራር የለውም። ይህንን ማስተካከል ማስረዳት የሚችሉ በሙያቸው እስካሁን ሲመራመሩበት ብዙ ጽሑፎች የነበሩ ምሁራን ስላሉ እነሱም ፈቃደኛ ሆነው ለሀገር ግንባታ የራሳቸውን አስተዋጽኦ እንዲያደርጉ ለማድረግ ነው። ትልቁ ተግዳሮት ማቀነባበሪያ ኢንዱስትሪ አለመኖር ነው። የማቀነባበሪያ ማሽኖች ያስፈልጋሉ። ማኑዋሊ ኦፕሬት የሚደረጉ ትልልቅ ደግሞ በኢንዱስትሪ ደረጃ እነሱን ትኩረት አድርጎ መስራት ይጠይቃል። ለአራት አስርት ዓመታት የአገሪቱን የሃይማኖትና የፖለቲካ የበላይነት የያዙት አያቶላህ አሊ ካሚኒ በጦርነቱ የመጀመሪያ ቀን በደረሰባቸው ጥቃት መገደላቸውን ተከትሎ ለወራት ዘግይቶ የነበረው የቀብር ስነ ስርዓት አሁን ለዓለም አቀፍ ደህንነት መዋቅር ታላቅ ፈተና ሆኖ ቀርቧል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ቀዳሚ ወዳደረግናቸው መረጃዎች አለፍን። ምሁራን ፖለቲካዊ ጉዳዮችን ከመሸሽ ዝንባሌ ወጥተው በሚዛናዊና ምሁራዊ እይታ ለሀገራዊ መግባባትና አንድነት አስተዋጽኦ እንዲያበረክቱ ጥሪ ቀርቧል። ሀገራዊ ምክክር ኮሚሽን በሀገራዊ ምክክር ጉባኤ ላይ በሚቀርቡ አጀንዳዎች ላይ ውስብስብ ጽንሰ ሀሳቦችን በቀላሉ በማብራራት ድጋፍ ከሚያደርጉ የባለሙያዎች ቡድን ጋር ውይይት አካሂዷል። ሙሴ ከበደ ዝርዝር አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን በወሳኙ የምክክር ጉባኤ ዋዜማ ላይ ይገኛል። ሐምሌ 8 ቀን 2018 ዓ.ም ይጀምራል ተብሎ ቀን በተቆረጠለት በዚህ ጉባኤ ላይ ከ4000 በላይ ተሳታፊዎች የሚካፈሉበት ሲሆን ለምክክሩ የተዘጋጁ 8 ዋና ዋና አጀንዳዎችም በኮሚሽኑ ይፋ መደረጋቸው ይታወሳል። በምክክር ወቅት ሙያዊ ማብራሪያ በመስጠት ሂደቱን ከሚያግዙ ምሁራን ጋር ውይይት ያካሄደው ኮሚሽኑ ባለሙያዎቹ ያላቸውን እውቀት ጠቅመው ምክክሩ በስኬት ይከናወን ዘንድ ሚናቸው ትልቅ ስለመሆኑ አንስተዋል። ኮሚሽነር ዶክተር ዮናስ አዳይ እንደሚገልጹት የምሁራኑ ተሳትፎ ዋናው ዓላማ ካካበቱት እውቀትና ልምድ በመነሳት በቀረቡት አጀንዳዎች ላይ ለተሳታፊዎች ሙያዊ ማብራሪያ እንዲሰጡና የጉባኤው ፍሰት ውጤታማ ሆኖ እንዲከናወን ለማስቻል መሆኑን እንዲገልጻሉ። 4000ዎቹ መጥተው ወደ ሀገራዊ ጉባኤ ሲገቡ አንዳንድ ጽንሰ ሀሳቦች ግልጽ ላይሆኑ ይችላሉ። ለምሳሌ ህገ መንግስት ሲባል ወይም ደግሞ ፌደራሊዝም ሲባል ብዙ ሰው አንድ አይነት አራር የለውም። ይህንን ማስተካከል ማስረዳት የሚችሉ በሙያቸው እስካሁን ሲመራመሩበት ብዙ ጽሑፎች የነበሩ ምሁራን ስላሉ እነሱም ፈቃደኛ ሆነው ለሀገር ግንባታ የራሳቸውን አስተዋጽኦ እንዲያደርጉ ለማድረግ ነው። እኛም እንደተነጋገርነው እንዳየነው ከምሁራን በጣም በጎ ፈቃደኝነት አለ፣ አዎንታዊ አመለካከት አለ። በአጭሩ ዓላማችን ኤክስፐርት ፓነል ወይም ደግሞ የኤክስፐርቶች ግብረ ኃይል አንድ ግብረ ኃይል እንዲቋቋም ስለፈለግን ነው። ያም ደግሞ ለምክክሩ ስኬት እጅግ ወሳኝ ስለሆነ ነው። በቀጣዩ የምክክር ሂደት የምሁራን ሚና የግል ፍላጎታቸውን ወደ ጎን በመተው በምሁራዊ እይታና ሙያዊ ስነ ምግባር አጀንዳዎቹ ላይ የሚደረገው ምክክር ውጤታማ እንዲሆን ማስቻል መሆን እንደሚገባው በግል ዘርፍ ላይ የተሰማሩትና የአመራር ምሁሩ ዶክተር ጎሎ ኡቃ ያሳስባሉ። የምሁራን ሮል ነገሩን ወደ ራሳቸው መምራት አይደለም፣ ያንኑ አቀነባብሮ ከፕሮፌሽናሊዝም አስፔክት ከዛም ጋር አገናኝቶ ለህዝቡ በቀላሉ የሚደርስበት ነገር ነው የሚያደርገው። ምሁራን ኮንትሪቡት የሚያደርገው እሱ ነው። ምሁራንም ቢሆኑ ደግሞ ያው የኢትዮጵያ ህዝብ አካል ናቸው። የራሳቸውንም ቅሬታም ወይም ሌላም ሳቲስፋክሽን ሊኖራቸው ይችላል። እነሱም ከዚህ በፊት ገልጸዋል። አንድ ላይ አሁን ሀሳቡ ከየቦታ አንድ ላይ በሚመጣበት ጊዜ የዳበረ ይሆናል። ይህን ሀሳብ ገዢ ነው የሚባል ነገር የለም። ስለዚህ ምሁሩም የህዝብ አካል ስለሆነ ምናልባት ኔጋቲቭ አቅጣጫም ካለ ወደ ፖዚቲቭ አቅጣጫ ካለ በፖዚቲቭ እንዲገፋ ነው። የታሪክ ምሁሩ ዶክተር አለማየሁ እርቂውን በበኩላቸው ለግጭቶቻችን መንስኤ ከሆኑ ጉዳዮች መካከል ታሪክ ዋነኛው ጠቃሽ መሆኑን ያነሳሉ። በሀገር ደረጃ በጋራ ባልተፈጠሩት የሚያጋጩን ታሪኮቻችን ላይ መስማማትና የጋራ አተያይ መያዝ ባይጠበቅብንም ይህ የምክክር ጉባኤ ሀገራዊ መግባባትና አብሮ ለመኖር የሚያስችሉ አውዶችን ለመፍጠር ትልቅ እድል የሚሰጥ ስለመሆኑ ይገልጻሉ። በእነዚህ አብረን ተስማምተን ባልፈጸምናቸው የታሪክ ሁነቶች ውስጥ ነገም አብረን ላንስማማ እንችላለን። መስማማት የምንችልበት እድሉም ያው የራሱ የሆነ ፈተና ሊሆን ይችላል። ግን ደግሞ ሀገር ነው፣ በሀገር ጉዳይ ነው የምናወራውና በትውልድ ጉዳይ ነው የምናወራውና
ስለዚህ እነዚህን ሀሳቦች ይዘን ገዢ ትርክት እንዴት መፍጠር ይቻላል፣ እንዴት በእነዚህ ጉዳዮች ላይ እንዴት መግባባት እንችላለን፣ እንዴት ነገ የሚመጣው ትውልድ በጋራ አብሮ መኖር ይቻላል የሚለውን ያንን አውድ የምናሰፋበትና በምክክር እንግዲህ የምንነጋገርበት ምህዳር ነው የሚሆነው። በአንዳንድ ምሁራን ዘንድ ፖለቲካ ያሳስብን የመሸሽ ዝንባሌ እንደሚስተዋል የሚያነሱት ኮሚሽነር ዶክተር ዮናስ ምሁራን የሩቅ ተመልካች ከመሆን ይልቅ ሀገራዊ ችግሮችን በጋራና በውይይት በሚቀርፉ መሰል እርምጃዎች ላይ በመሳተፍ ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። ኢትዮጵያ ከሻይ ቅጠል ምርት ማግኘት የሚገባትን ያህል ጥቅም እያገኘች አለመሆኗን የኢትዮጵያ ቡናና ሻይ ባለስልጣን ገልጿል። ባለስልጣኑ የሻይ ቅጠል ምርት ማቀነባበሪያ ኢንዱስትሪ አለመኖሩ በሚፈለገው መጠን ውጤት ማስመዝገብ እንዳይቻል ማድረጉን አመላክተዋል። ይሁንና ባለስልጣኑ ለዘርፉ ትኩረት በመስጠት የማሻሻያ ስራዎች እየሰራ መሆኑን ገልጿል። ምረት ደግፍ በኢትዮጵያ ያለው የሻይ ምርት ሂደት በአብዛኛው በእጅ የሚከናወን መሆኑ ተፈላጊው ውጤት እንዳይገኝ ማድረጉ ተነግሯል። ኢትዮጵያ በቡና ምርት ረገድ በዓለም አቀፍ ደረጃ ስሟ የሚጠቀስ ቢሆንም በሻይና ቅመማ ቅመም ምርት ግን በዚያ ልክ መራመድ አለመቻሏን የቡናና ሻይ ባለስልጣን ማስረጃ ያመላክታል። የማቀነባበሪያ ኢንዱስትሪ አለመኖርና ሌሎችም ተደራራቢ ምክንያቶች ከሻይ ምርት ተፈላጊ ውጤት እንዳይገኝ ማድረጉን በባለስልጣኑ የዋና ዳይሬክተር ጽህፈት ቤት ኃላፊ ሰፊሳ አባቡ ያነሳሉ። አንዱ ትልቁ ተግዳሮት ማቀነባበሪያ ኢንዱስትሪ አለመኖር፣ የማቀነባበሪያ ማሽኖች ያስፈልጋሉ። ማኑዋሊ ኦፕሬት የሚደረጉ ትልልቅ ደግሞ በኢንዱስትሪ ደረጃ እነሱን ትኩረት አድርጎ መስራት ይጠይቃል። ስለዚህ አንዱ ትልቁ ተግዳሮት ማቀነባበሪያ ኢንዱስትሪ አለመኖር። የማቀነባበሪያ ኢንዱስትሪዎች ቢሰፉ አሁን በሻይ ላይ ያሉ የአምራቾች ኢንቨስተሮች አቅማቸውን ማሳደግ ቢችሉ አጎራባች ዙሪያቸው ላይ ያሉ አምራቾችን ገበሬዎችን ማለት ነው ከነሱ ምርት መሰብሰብ ይችላል። አብዛኛው የኢትዮጵያ ክፍል የሻይ ምርትን ለማምረት የሚያስችል አቅምና ሁኔታ ያለው መሆኑን የገለጹት አቶ ሰፊሳ፣ ይሁን እንጂ አሁንም ቢሆን አርሶ አደሩን ጨምሮ የግል ዘርፉ በሻይ ምርት ላይ በመሰማራት ዘርፉን ለማሳደግ መስራት እንደሚገባ ጠቁመዋል። ብዙ ኢንዱስትሪዎች በዚህ ላይ የግል ባለሀብቶች በጣም በቁጥር ጥቂት ናቸው። እሱን ነው ማሳደግ፣ የተለያዩ ማበረታቻዎችን በመስጠት በተለያየ ማበረታቻ የግሉ ኢንዱስትሪ እየሰፋ የሚሄድበትን አቅም የሚጨምርበትን። በአርሶ አደር ደረጃ ደግሞ ትልቁ ስራ የሚጠብቃ ምንድን ነው እንዳልኳችሁ የማቀነባበሪያ ማሽኖች ያስፈልጋሉ። ማኑዋሊ ኦፕሬት የሚደረጉ ትልልቅ ደግሞ በኢንዱስትሪ ደረጃ እነሱን ትኩረት አድርጎ መስራት ይጠይቃል። ባለስልጣኑ በሻይና ቅመማ ቅመም ምርት ላይ ትኩረት በማድረግ የተለያዩ ስልጠናዎችን ለአርሶ አደሮች በመስጠትና በሌሎችም መንገዶች ባለፉት 2 ዓመታት ስራዎች መሰራታቸውን ኃላፊው ጠቁመዋል። የኢትዮጵያን የሻይ ምርት ለዓለም በማስተዋወቅ ወደ ገበያ የማውጣት ስራዎች በቀጣይ መሰራት የሚገባቸው መሆናቸውንም ተመላክተዋል። ባለስልጣኑም የሻይ ምርት ከቡና ምርት እኩል ትኩረት አግኝቶ ተመጣጣኝ እድገት ማስመዝገብ እንዲችል ስልታዊ እቅዶችን በማዘጋጀት ላይ መሆኑንም ኃላፊው ጠቁመዋል። ኢራን በአያቶላህ አሊ ኻሜኒ ስርዓተ ቀብር ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙ አስጠነቀቀች። የአያቶላህ አሊ ኻሜኒ ስርዓተ ቀብር ለመፈጸም እየተዘጋጀች የምትገኘው ኢራን ነገ ቅዳሜ በሚጀመረውና ለሳምንት ያህል ቆይታ በሚያደርገው ስነ ስርዓት ወቅት አሜሪካና እስራኤል ምንም አይነት ጥቃት እንዳይፈጽሙ ማስጠንቀቋን የተሰማው። ሙሴ ከበደ ዝርዝር አለው። ለ4 አስርት ዓመታት የአገሪቱን የሃይማኖትና የፖለቲካ የበላይነት የያዙት አያቶላህ አሊ ኻሜኒ በጦርነቱ የመጀመሪያ ቀን በደረሰባቸው ጥቃት መገደላቸውን ተከትሎ ለወራት ዘግይቶ የነበረው የቀብር ስነ ስርዓት አሁን ለዓለም አቀፍ የደህንነት መዋቅር ታላቅ ፈተና ሆኖ ቀርቧል። በአሁኑ ወቅት በመካከለኛው ምስራቅ ያለው የሰዓት ቆጣሪ አሁን ወደ አስፈሪ እኩለ ሌሊት እየተቃረበ ነው። ዓለም ትንፋሿን አፍና በከፍተኛ ድንጋጤ በምትጠባበቀው በዚህ የታሪክ ወቅትም የኢራን ምድር ወሳኝና ግዙፍ በሆነ ብሔራዊ ሽኝት ዋዜማ ላይ ትገኛለች። የካታም አልአንቢያ ማዕከላዊ አዛዥ አሊ አብዱላሂ አሜሪካና እስራኤልን በካሜኒ የቀብር ስነ ስርዓት ወቅት ማንኛውንም አይነት ጥቃት ለመሰንዘር ቢሞክሩ ከምድር አቅም በላይ የሆነ አውዳሚ ምላሽ እንደሚጠብቃቸው ዝተዋል። ይህ ማስጠንቀቂያ የመጣው ደግሞ የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ የካሜኒ ተተኪ ልጃቸውን ሙጅታባ ካሜኒን የሞት ኢላማ በማለት ከጠሩት በኋላ መሆኑ ቀጠናውን ወደ ለየለት የባሩድ በርሜልነት ቀይሮታል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ቢሆኑ
በሀገሪቱ አመራሮች ላይ የሚቃጣ ማንኛውም ትንኮሳ ሰከንድ ሳይቆይ ወዲያውኑ በኃይል እንደሚመለስ ለዓለም አሳውቀዋል። በዚህ ምክንያት ከቅዳሜ ጀምሮ በቴህራንና በመሻድ ሰማይ ላይ የአየር በር እገዳ የጣለ ሲሆን መላው ሀገሪቱም በከፍተኛ ንቃት ውስጥ ትገኛለች። የአያቶላህ አሊ ካሜኒ ቀብር ስነ ስርዓት ዝም ብሎ የቀብር ጉዞ አይደለም። ይልቁንም በጦርነት ለቆሰለችውና በውስጥ ተቃውሞ ለታመሰችው የኢራን ቴዎክራሲያዊ ስርዓት ህልውናውን ከሚያረጋግጥበት ትልቁ የኃይል ማሳያ መድረክ ነው። ካሜኒ እንደ አውሮፓውያን አቆጣጠር የካቲት 8 ቀን በአሜሪካና በእስራኤል ጥምር ጥቃት ከተገደሉ በኋላ የቀብር ስነ ስርዓቱ በጦርነቱ ግለት ምክንያት ለወራት ተራዝሞ ቆይቷል። አሁን ግን በፓኪስታንና በኳታር አሸማገን የተደረሰው ያ ደካማ የተኩስ አቁም ስምምነት ለኢራን ባለስልጣናት ይህንን ታሪካዊ ሽኝት ለማከናወን ድፍረቱን ሰጥቷቸዋል። ይሁን እንጂ ስጋቱ አሁንም አልበረደም። የሟቹ መሪ ልጅና አዲሱ የአገሪቱ የበላይ መሪ ተደርገው የሚቆጠሩት ሙጅተባ ካሜኒ በአባታቸው ላይ ጥቃት በደረሰበት ወቅት እሳቸውም እንደቆሰሉ የሚነገር ሲሆን እስካሁን ድረስ በሚስጥር መደበቂያ ውስጥ ሆነው አገሪቱን እየመሩ ይገኛሉ። ሙጅተባ በዚህ የቀብር ስነ ስርዓት ላይ ለመጀመሪያ ጊዜ በአደባባይ በቂ ሊሆን ወይስ የእስራኤልን ኢላማ በመፍራት ከጀርባ ሆነው ትእዛዝ መስጠታቸውን ይቀጥላሉ የሚለው ጥያቄ የዓለም የስለላ ድርጅቶች በንቃት የሚከታተሉት ጉዳይ ሆኗል። የቀብር ስነ ስርዓቱ የጊዜ ሰሌዳ ሲታይ ኢራን ሆን ብላ ስሜታዊና ሃይማኖታዊ ፋይዳ ያላቸውን ቦታዎች መርጣለች። ጉዞው በነገው ዕለት ቅዳሜ በቴህራን ታላቁ የሞሳላ መስጂድ የሚጀምር ሲሆን አስክሬኑ ለ2 ቀናት ለህዝብ እይታ ይቀርባል። ሰኞ ዕለት በቴህራን ጎዳናዎች ላይ በሚሊዮኖች የሚቆጠሩ ሰዎችን ያሳትፋል የተባለ ታላቅ የሰልፍ ጉዞ ከተከናወነ በኋላ አስክሬኑ ወደ ቅድስት ከተማዋ ቁም ከተማ ይወሰዳል። እዚህ ላይ ነው እንግዲህ ነገሩ ይበልጥ ውስብስብ የሚሆነው። ረቡዕ ዕለት ደግሞ የካሜኒ አስክሬን ድንበር ተሻግሮ ወደ ኢራቅ ካርባላ እንዲጓዝ ተወስኗል። ካርባላ ለሺዓ አማኞች የጽናትና የመቋቋም ተምሳሌት የሆነችው የኢማም ሁሴን መቃብር ያለባት ስፍራ ስትሆን በዚህ ዕለት ደግሞ በትክክል ከ6 ወራት በፊት በካሜኒ አገዛዝ ላይ ተነስቶ በሺዎች የሚቆጠሩ ሰዎች ሞት ያስከተለው ህዝባዊ ተቃውሞ የሚታሰብበት ቀን ነው። ይህ አጋጣሚ በአገር ውስጥ ያሉ ተቃዋሚዎችንና የስርዓቱን ደጋፊዎች ፊት ለፊት ሊያጋጭ ይችላል ከሚል ከፍተኛ ስጋት አለ። በመጨረሻም ሐሙስ ዕለት በካሜኒ የትውልድ ከተማ መሻድ በሚገኘው ታሪካዊው የኢማም ሪዛ መቃብር የቀብር ስነ ስርዓቱ ይፈጽማል። ይህ ስፍራ የቀድሞ ፕሬዚደንት ኢብራሂም ራይሲ የተቀበሩበት መሆኑ ይታወሳል። በዚህ የቀብር ስነ ስርዓት ዙሪያ ትልቁ ስጋት ግን የሰዎች መጨናነቅ አደጋ ነው። ኢራን እንደ አውሮፓውያን አቆጣጠር በ1989 የመጀመሪያውን መሪዋን አያቶላህ ሩሆላ ኮሚኒስት ቀብር የታየው ትርምስ ዓለምን ያስገረመ ነበረ። በሚሊዮን የሚቆጠሩ ሰዎች በሐዘን ተውጠው የሬሳ ሳጥኑን ለመንካት ሲጋፉ አስክሬኑ ከሳጥኑ ወጥቶ መሬት ላይ ወደቀበትና 8 ሰዎች ሲሞቱ 11 ሺህ ያህሉ የቆሰሉበት የአሰቃቂ ትዕይንት ዛሬም በብዙዎች ኢራናውያን ዘንድ ትዝታ ውስጥ አለ። በተመሳሳይ ሁኔታ በ2020 የጀኔራል ቃሲም ሱሌማኒ ቀብር ወቅትም 56 ሰዎች ተረጋግጠው መሞታቸው አሁንም በሚሊዮን የሚቆጠር ህዝብ ወደ አደባባይ በሚወጣበት በዚህ ወቅት ተመሳሳይ እልቂት ሊከሰት ይችላል የሚል ስጋትን ፈጥሯል። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። በመረጃ ላይ የተመሰረተ ውሳኔ ለመስጠትና ሀገር አቀፍ ወጥ የሆነ የመረጃ ስርዓት ለመዘርጋት የሲቪል ሰርቪስ የሰው ኃይል መረጃ የማደራጀት ስራ እየተሰራ እንደሚገኝ የፌዴራል ሲቪል ሰርቪስ ኮሚሽን አስታውቋል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የፌዴራል ሲቪል ሰርቪስ ኮሚሽንን የዕቅድ አፈጻጸም የገመገመ ሲሆን የኮሚሽኑ ኮሚሽነር ዶክተር መኩሪያ ኃይሌ የመልካም አስተዳደር ችግሮችን ለመፍታት የአገልግሎት አሰጣጥ ማሻሻያ መደረጉን ገልጸዋል። የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ለንጮ በበኩላቸው በመንግስት አገልግሎት አሰጣጥ ላይ የተመዘገቡ የጥራትና የእርካታ ለውጦችን አድንቀዋል። የሰራተኞች የብቃት ምዘና ከስራ መደቡ ጋር እንዲዛመድ በማድረግ የስራ አፈጻጸምን ለማሳደግ እየተሰራ መሆኑን ተመላክቷል። የውሃና ኢነርጂ ሚኒስቴር በቤንሻንጉል ጉሙዝ በሶማሌ ክልልና በድሬዳዋ አካባቢዎች 14 የጥልቅ ውሃ ጉድጓዶችን ለመቆፈር ከ370 ሚሊዮን ብር በላይ የሚያወጣ የውል ስምምነት ከ4 ድርጅቶች ጋር መፈራረሙን አስታውቋል። ፕሮጀክቶቹ ድርቅ በሚያጠቃቸው አካባቢዎች ያለውን የመጠጥ ውሃ እጥረት ለመቅረፍ ያለሙ መሆናቸውን ሚኒስትር ዴኤታው ዶክተር አስፋው ዲንጋሞ ገልጸዋል። ስራው በሚቀጥሉት 3 ወራት ውስጥ ተጠናቆ ለአገልግሎት እንደሚበቃም አሳስበዋል። በውል ስምምነቱ መሰረት ጽናት ኮንስትራክሽን፣ አልባዴ፣ ለማያ ሃርድ ሮክ እና ከስኪ ኢንጂነሪንግ የተባሉ ድርጅቶች ቁፋሮን ያከናውናሉ። ፕሮጀክቱ የአፍሪካ ቀንድ የከርሰ ምድር ውሃ ዘላቂነት ፕሮጀክት አካል ሲሆን ተቋራጮቹም ስራውን በተቀመጠው የጊዜ ገደብና በጥራት ለማጠናቀቅ ቃል ገብተዋል። ከ40 በላይ ሀገራትና
ከ10 በላይ ዓለም አቀፍ ተቋማት የተወከሉ ዲፕሎማቶች ታሪካዊቷን የላሊበላ ከተማና ውቅር አብያተ ክርስቲያናትን ለመጎብኘት ላሊበላ ገብተዋል። ጉዞ በቱሪዝም ሚኒስቴር ዴኤታው ስለሺ ግርማና በኢትዮጵያ የዩኔስኮ ላይዘን ቢሮ ዋና ዳይሬክተር ዶክተር ሪታ ቢሱናት የተመራም ነው። ይህ ከፍተኛ የዲፕሎማቶች ልዑክ በቆይታው ከ800 ዓመታት በላይ ዕድሜ ያስቆጠሩትን የህንፃና የኢንጂነሪንግ ጥበብ ማሳያ የሆኑትን የላሊበላ ውቅር አብያተ ክርስቲያናትን እንደሚጎበኝ ተነግሯል። የዲፕሎማቶቹ ጉብኝት የተከናወነው ላሊበላ በዓለም አቀፍ ደረጃ በስፋት በተጓዙ አካላት በተደረገ ጥናትና በዩሮኒውስ በተዘገበው መረጃ መሰረት በዓለም ካሉ የዩኔስኮ የዓለም ቅርስ መዳረሻዎች መካከል ቀዳሚ ከሆኑ 5 ምርጥ ስፍራዎች አንዷ ተብላ በተመረጠችበት ወቅት መሆኑ ለጉብኝቱ ልዩ ትርጉም ሰጥቶታል ሲል ኢዜአ ዘግቧል። ከሀገር ማዶ ዳግም መረጃዎች አለፍን። በጎረቤት ሀገር ሱዳን በተከሰተ አዲስ የኮሌራ ወረርሽኝ የ120 ሰዎች ሕይወት ማለፉን የዓለም ጤና ድርጅት አስታውቋል። በአገሪቱ ባለው የጸጥታ ችግር ምክንያት የጤና ተቋማት አገልግሎት ማቋረጣቸው የወረርሽኙን ስርጭት ይበልጥ አሳሳቢ እንዳደረገውም ገልጿል። የዓለም ጤና ድርጅት ይፋ ባደረገው መረጃ መሰረት በሱዳን በተለያዩ ግዛቶች በተቀሰቀሰው የኮሌራ ወረርሽኝ እስካሁን ከ1100 በላይ ሰዎች በበሽታው መያዛቸው ተጠቁሟል። በአገሪቱ የዘለቀው ግጭት የንጹህ ውሃ አቅርቦትንና የጤና መዋቅሩን እንዳወደመው የገለጸው የዓለም ጤና ድርጅት በሱዳን ከ70 በመቶ በላይ የሚሆኑ የሕክምና ተቋማት ከጥቅም ውጭ መሆናቸው ታካሚዎቹ በወቅቱ ሕክምና እንዳያገኙ ትልቅ እንቅፋት እንደሆነባቸው ተናግረዋል። የዓለም ጤና ድርጅት ወረርሽኙን ለመቆጣጠር የሕክምና ቁሳቁሶችንና ክትባቶችን እያቀረበ መሆኑን የገለጸ ቢሆንም ስርጭቱን ሙሉ በሙሉ ለመግታት ግን አስቸኳይ ዓለም አቀፍ የገንዘብና የቁሳቁስ ድጋፍ እንደሚያስፈልግ አሳስበዋል ሲል አሶሺየትድ ፕሬስ ዘግቧል። ቻይና፣ ጃፓንና በጋራ እያካሄዱት ያለውን የባህር ወሰን ድርድር ህገወጥና ስህተት ነው ስትል አወገዘች። የቻይና የባህር ጠባቂ መርከቦች በአካባቢው የሚገኙ የጃፓን የምርምር መርከቦች ስራቸውን እንዲያቆሙ በሬዲዮ ማስጠንቀቃቸውም ተነግሯል። ጃፓን በበኩሏ እንቅስቃሴዋ ህጋዊ መሆኑን በመግለጽ ለቤጂንግ ጠንካራ ዲፕሎማሲያዊ ተቃውሞ አቅርባለች። ቤጂንግ ይህንን ጠንካራ ማስጠንቀቂያ የሰጠችው ሁለቱ ሀገራት ከታይዋን በስተ ምስራቅ በሚገኘው የባህር አካል ላይ የየራሳቸውን ልዩ የኢኮኖሚ ቀጠና ለመለየት የሚያስችል ድርድር መጀመራቸውን ተከትሎ ነው። የቻይና መንግስት ባወጣው መግለጫም ታይዋን የቻይና ግዛት አካል በመሆኗ በዚያ ቀጠና ላይ ውሳኔ ማሳለፍ የሚችለው የቤጂንግ አስተዳደር ብቻ መሆኑን አስታውቋል። ቻይናን ያገለለ ማንኛውም የወሰን ስምምነት ዓለም አቀፍ ሕግን የጣሰ መሆኑን አሳስባለች ሲልም ሮይተርስ ዘግቧል። ወደ ቢዝነስ ጥንቅራችን አለፍን። ዓለም አቀፉ የገንዘብ ድርጅት IMF አገራት የኃይል ዋጋ ንረትን ለመቋቋም የጅምላ ድጎማ አንትተው ድጋፋቸውን ለተጋላጭ የህብረተሰብ ክፍሎች ብቻ እንዲያደርጉ አሳስበዋል። ድርጅቱ ሀገራት የበጀት ጫናን ለመቀነስና የተረጋጋ ኢኮኖሚ ለመገንባት ዘላቂ ወደሆኑ የኃይል አማራጮች በፍጥነት ሊሸጋገሩ እንደሚገባ መክሯል። ምረት ደግፍ የቢዝነስ ጥንቅሩን አዘጋጅተዋለች። በአሁኑ ወቅት በዓለም አቀፍ ደረጃ የተከሰተው የኃይል አቅርቦት እጥረትና የነዳጅ ዋጋ ንረት የበርካታ ሀገራትን የበጀት አቅም በከፍተኛ ሁኔታ እየፈተነ መሆኑን ዓለም አቀፉ የገንዘብ ድርጅት IMF ገልጿል። ድርጅቱ ባወጣው መግለጫ ሀገራት የኃይል ዋጋን ለመቆጣጠር የሚያወጡት ከፍተኛ ውጪ የበጀት አቅማቸውን በማዳከም ለከፍተኛ የዕዳ ቀውስ እየዳረጋቸው እንደሚገኝ አስታውቋል። የድርጅቱ የምጣኔ ሀብት ባለሙያዎች የነዳጅና የኤሌክትሪክ ዋጋ አለመረጋጋት የዓለምን ኢኮኖሚ እያናጋው እንደሚገኝ ተናግረዋል። አብዛኞቹ ሀገራት ዜጎቻቸውንና የንግድ ተቋማትን ከዚህ የዋጋ ንረት ተጽዕኖ ለመጠበቅ ሲሉ በየጊዜው ድጎማ እያደረጉ መሆኑን የጠቀሰው መግለጫው እንደ መፍትሄ እየተወሰዱ የሚገኙ እርምጃዎች ለረጅም ጊዜ በቀጠሉ ቁጥር የሀገራትን በጀትና የበጀት አቅርቦት እየጎዱ መሆናቸውን አትቷል። የየሀገራቱ መንግስታት ዋጋን ለመቆጣጠር የሚወስዷቸው እርምጃዎች የታቀደላቸው የቆይታ ጊዜ ባለመኖሩ እነዚህ ወጪዎች ወደ ዘላቂ የመንግስት ዕዳ በመቀየር የወደፊት የኢኮኖሚ እድገትን እየገደቡ መሆኑንም ድርጅቱ ገልጿል።
በተለይም አዳጊ ሀገራት ላይ የሚታየው የኢኮኖሚ ጫና አሳሳቢ ደረጃ ላይ መድረሱን የጠቆመው IMF እነዚህ ሀገራት ለድጎማ የሚያውሉት በጀት ከሌላ የልማት ፕሮጀክት የሚቀነስ በመሆኑ የኢንቨስትመንት አቅማቸውንም እየገደበ እንደሚገኝ አመላክቷል። ጠቅላይ ሚኒስትር አብይ አህመድ ከወራት በፊት በኢራን በተቀሰቀሰው ግጭት ሳቢያ በዓለም የነዳጅ ገበያ ላይ ከፍተኛ ችግር መፈጠሩን በጠቀሱበት ንግግራቸው ኢትዮጵያ ለነዳጅ ድጎማ በወር እስከ 20 ቢሊዮን ብር የሚደርስ ወጪ እያወጣች መሆኗንም መግለጻቸው ይታወሳል። መኪና ኢትዮጵያ ውስጥ አልቆመም። ዛሬ እንቅስቃሴ አለ። እንዴት ሆነ ይሄ ነገር? 100% ተጨማሪ የነዳጅ ኮስት የኢትዮጵያ መንግስት ሰብሲዳይዝ ያደርጋል። ላለፉት 1-2 ወር ገደማ 20 ቢሊዮን በወር። ይህ የድጎማ አካሄድ በበርካታ ሀገራት ተግባራዊ እየተደረገ መሆኑን የሚገልጸው ዓለም አቀፉ የገንዘብ ድርጅትም ሀገራት የጅምላ ድጎማ ከማድረግ ተቆጥበው የሚያደርጉት ድጎማ በቀጥታ የዋጋ ጭማሪ ባሳዩ ምርቶች ላይ የሚፈስ ሳይሆን በቀጥታ ለተጎዱና ለተጋላጭ የህብረተሰብ ክፍሎች ብቻ እንዲያደርጉ መክሯል። ይህ አሰራር በበጀት ላይ ያለውን ጫና በመቀነስና በጀት በአግባቡ እንዲመራ እንደሚያስችልም ያለውን ተስፋ ገልጿል። ከአጭር ጊዜ መፍትሄዎች በተጨማሪ የኃይል ቀውሱን በዘላቂነት ለመፍታት ሀገራቱ ወደ ታዳሽ ኃይል አማራጮች የሚያደርጉትን ሽግግር ማፋጠን እንደሚገባቸው የIMF የምጣኔ ሀብት ባለሙያዎች አሳስበዋል። ዘላቂ የኢኮኖሚ መረጋጋትን ለመፍጠር በኃይል ዘርፍ የሚደረግ ኢንቨስትመንት ተቀዳሚ ትኩረት ሊሰጠው ይገባል ያለው ድርጅቱ ይህም ሀገራት ለወደፊት ሊከሰቱ የሚችሉ ድንገተኛ የኢኮኖሚ ጫናዎችን ለመቋቋም የሚያስችል የፊስካል አቅም እንዲኖራቸው ይረዳቸዋል ብሏል። በአጠቃላይ መንግስታት የኃይል ዋጋን በቁጥጥር ስር ለማዋል በሚያደርጉት ጥረት ትኩረታቸውን ዘላቂ ወደሆነ የፋይናንስ መፍትሄ ማዘንበል እንዳለባቸው ድርጅቱ አሳስቧል። የኢኮኖሚ ባለሙያዎቹ ሰዎችን እንጂ ዋጋን አትጠብቁ የሚለው የIMF መርህ ሀገራት በጀታቸውን በአግባቡ እንዲያስተዳድሩና ለወደፊት አስተማማኝ ኢኮኖሚ እንዲገነቡ ቁልፍ ሚና ይጫወታል ሲልም በመግለጫው አሳስቧል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። የተለያዩ የሀገር ውስጥና ዓለም አቀፍ ስፖርታዊ መረጃዎችን ይዞ ባልደረባዬ ቃለ ስላሴ ካሳ ይጠብቃችኋል። እኔ ኮዲል ሰናበታችሁ። ጤና ይስጥልን።